መጽሐፈ መሳፍንት ምዕራፍ 19 በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበረ። ከቤተልሔምም ይሁዳ ቁባት አገባ። ቁባቱም አመነዘረችበት። ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፍለጋዋን ተከትሎ ሄደ። ከእርሱም ጋር 1 አሽከር 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷን ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በ4ተኛውም ቀን ማልደው ተነሱ። እርሱም ለመሄድ ተነሳ። የብላቴናይቱም አባት አማቹን ሰውነትህ በቁራሽ እንጀራ አበርታ፣ ከዚያም በኋላ ትሄዳለህ አለው። ተቀመጡም፣ በአንድ ላይም በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ ከዚህ ለማደር እባክህ ፍቀድ፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሳ። አማቱ ግን የግድ አለው። ዳግመኛም በዚያ አደረ። በ5ተኛውም ቀን ለመሄድ ማልዶ ተነሳ። የብላቴናይቱም አባት እባክህ ሰውነትን አበርታ፣ ቀኑም እስኪዋገድ ድረስ ቆይ አለው። ሁለቱም በሉ። ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሳ ጊዜ የብላቴናይቱ አባት አማቱ እነሆ ቀኑ ተዋግዷል፣ በዚህ እደሩ፣ እነሆ ቀኑ ለማለፍ ተዋግዷል፣ ልባችሁ ደስ እንዲለው በዚህ እደሩ፣ ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። እስራኤልም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሱ ጊዜ መሸባቸው። አሽከሩም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህ እናቅና፣ ከእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ አንገባም፣ እኛ ወደ ጊብአ እንለፍ አለው። አሽከሩንም ና ከነዚህ ስፍራ ወደ አንዱ እንቅረብ፣ በጊብአ ወይም በራማ እንደር አለው። መንገዳቸውንም ይዘው ሄዱ። የብንያምም ነገድ በምትሆነው በጊብአ አጠገብ ሳሉ ፀሐይ ገባችባቸው። በጊብአም ገብተው ያድሩ ዘንድ ወደዚያ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አልተቀበላቸውምና በከተማው አደባባይ ተቀመጡ። እነሆም አንድ ሽማግሌ ከእርሻው ሥራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም አገር ነበረ። በጊብአም በእንግድነት ተቀምጦ ነበረ። የዚያ ሀገር ሰዎች ግን ብንያማውያን ነበሩ። ዓይኑንም አንስቶ መንገደኛውን በከተማው አደባባይ አየ። ሽማግሌውም ወዴት ትሄዳለህ? ከወዴትስ መጣህ? አለው። እርሱም እኛ ከቤተልሔም ይሁዳ ወደ ተራራማው ወደ ኤፍሬም አገር ማዶ እናልፋለን። እኔ ከዚያ ነኝ። ወደ ቤተልሔምም ይሁዳ ሄጄ ነበር። አሁንም ወደ እግዚአብሔር ቤት ሄዳለሁ። በቤቱም የሚያሳድረኝ አጣው። ለአህዮቻችን ገለባና ገፈራ አለን፣ ለእኔና ለገረድህ ከባሪያዎችህም ጋር ላለው አሽከር እንጀራና የወይን ጠጅ አለን፣ አንዳችም አላጣንም አለው። ሽማግሌውም ሰላም ካንተ ጋር ይሁን፣ የምትሻውን ሁሉ እኔ እሰጥሃለሁ፣ በአደባባይ ግን አትደር አለው። ወደ ቤቱም አስገባው። ለአህዮቹም ገፈራ ጣለላቸው። እግራቸውንም ታጠቡ፣ በሉም ጠጡም። ሰውነታቸውንም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩንም ይደበድቡ ነበር። ባለቤቱንም ሽማግሌውን ወደ ቤቴ የገባውን ሰው እንድንደርስበት አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ፣ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱ ቁባት እነሆ አሉ። አሁንም አወጣችኋለሁ፣ አዋርዷቸው፣ እንደ ወደዳችሁም አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አላቸው። ሰዎቹ ግን ነገሩን አልሰሙም። ሰውየውም ቁባቱን ይዞ አወጣላቸው። ደረሱባትም፣ ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት።
ጎህ በቀደደም ጊዜ ለቀቋት። ሴቲቱም ማለዳ መጣች። ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። ጌታዋም ማለዳ ተነሳ፣ የቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ቁባቲቱ ሴት በቤቱ ደጃፍ ወድቃ እጇም በመድረክ ላይ ነበር። እርሱም ተነሺ እንሂድ አላት። እርሷም ግን ሞታ ነበርና አልመለሰችም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሳ። ቁባቱንም ይዞ ከአጥንቶቿ መለያያ ላይ ለ12 ቆራርጦ ወደ እስራኤል አገር ሁሉ ሰደደ። ያየም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም አልታየምም። አስቡት። በዚህም ተማከሩ፣ ተነጋገሩም ይባባል ነበር።